ሰላም ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን የአማራ ፋኖ ብሔራዊ ኃይል በሚል ከተቋቋመ በኋላ በአንድነት በጣም የብልጽግና ሰራዊት ላይ መከላከያ ላይ አድማ ብተና ላይ ሚሊሻ ካምፕ ውስጥም በጣም መረበሽ ተፈጥሯል። ይህ መረበሽ የመጣው ደግሞ እንግዲህ በጣም ከባድ የሆነ አደረጃጀትን ይዘው ትላንትና ስብሰባ ላይ መቀመጣቸው ይታወቃል። ስለዚህ በዚህ ስብሰባ በወሰኑት መሰረት እንግዲህ የኦፕሬሽኑን በከፍተኛ ሁኔታ ማድረግ በተባለበት ሁኔታ እንግዲህ በጣም በግፍ መግባታቸው የገቡት ለአንድ ወር ብቻ የሰለጠኑት እንግዲህ የመከላከያ ህፃናት አባላት በመከላከያ ውስጥ አሉ። እንግዲህ እነዚህም እንግዲህ የፋኖ አንድ መሆኑን ተከትሎ እንግዲህ እነዚህ ብልጽግና በለመደው ፋኖ ምንም ያደርጋችሁም ማርኮም ምግብ ነው ከዚህ ማታገኙት ምግብ ትበላላችሁ እንዲሁም ደግሞ አይመታችሁም ሰባራ ክላሽ ነው ያዘው ምናምን የሚል ፕሮፓጋንዳ ሲሰራ ነበር ማለት ነው። ይህንን እየሰራ እንግዲህ በጣም የቆዩ መከላከያዎች እንግዲህ ማለትም ከዚህ በፊት ከፋኖ ጋር ወደ ትግል ከፋኖ ጋር ፊት ለፊት ሲጋፈጡ የነበረ ጓደኞቻቸው የሞቱባቸው የተማረኩባቸው እንግዲህ ሁኔታውን ስለሚያውቁ እነሱ ረብሻ ለማስነሳት ችለዋል ማለት ነው። ስለዚህ ይህ መከላከያ ካምፕ ውስጥ የተነሳው ረብሻ ብልጽግና ፋኖ ሰባራ ክራሽ ነው ያለው በጣም ብዙም አይደሉም እናንተ በብዛት አላችሁ በድሮን እናግዛችኋለን በቡድን መሳሪያ በዙ 23 በቢኤም እናግዛችኋለን ስለዚህ ፋኖ እኛ ያገዝናችሁ አይደለም እናንተ ይህን ያዛችሁትን ይዛችሁ ራሱ ብትገቡ እናንተ መትረጊስ ይሳችኋል ስናይፐር ይዛችኋል ፋኖ የሰባራ ክላሽ ብቻ ነው ያዘው ክላሾችም አንዴ ተኩሶ አይሰሩላችሁም የሚል ዛች ፕሮፓጋንዳ ሲሰራ ነበር። በዚህ ለማሳመን ቢሞክሩም እንግዲህ ከዛሬ በፊት የፋኖን ብትር የቀመሱት ከፋኖ ትግል ለእረፍት ብለው እንግዲህ ወደ ካምፕ የገቡት ከዚህ ስብሰባው በመሆናቸው እንግዲህ ለምንድነው በእኛ ህይወት የምትጫወቱት ለምንድነው ፋኖን እኮ እኛ እናቀዋለን ፋኖ በጣም የተደራጀ ነው የኛ መከላከያ ደግሞ አንድ ወር በጣም ያልሰለጠናለ ህፃናት አሉ ስለዚህ ፋኖ ለፋኖ እነዚህ ሞራል ሆነውታል ለምን ቢያንስ ብዙ አመት የቆየነውን አንድ ላይ አድርጋችሁ እንድንዋጋ አታደርጉንም እንደዚህ ያታላችሁ መከላከያው ሞራል እየሞተ ነው በቀላሉ ፋኖን ማርካለው እገላለው ብሎ ሲሄድ እንግዲህ የሚያገኘው ነገር ከባድ ነገር ስለሆነ የሚገጥመው ነገር በቀላሉ እጁን እየሰጠ ነው ብለው በማንሳታቸው እንግዲህ የአመራሮች በዚህ እንትን ማለታቸው በጣም በአመራሮች መናደዳቸው ደርሶናል ማለት ነው መረጃው። ስለዚህ በዚህ በአመራሮችና በእነዚህ መከላከያዎች እንግዲህ ከዚህ በላይ ፋኖ ጋር ሄደን ከምንሞት እዚሁ እንጨራረሳለን እንጂ ወደ ፋኖ አንሄድም በዚህ ሁኔታ እንትን አትጫውቱብን ህይወታችን ደሞዝም አልተከፈለንም በሚል እንግዲህ ተቃውሞ አስነስተዋል ማለት ነው። በዚህም እንግዲህ የአማራ ፋኖ ብሔራዊ ኃይል በይፋ ከታወጀ በኋላ እንግዲህ ከጠላት ካምፕ በከፍተኛ መረበሽ መፈጠሩን ተከትሎ በዛሬው ዕለት በሁለት ግንቦት 2017 ዓ.ም ሁለት የጨፍጫፊው የብርሃኑ ጁላ ጦር አባላት የነበሩ ኬም ጠበንጃና አንድ የመገናኛ ሬዲዮ ይዘው እንግዲህ የፋኖን መቀላቀላቸው ይታወቃል። እነዚህም የተቀላቀሉት እንግዲህ የቢትወደድ መንገሻ ጀንበሬ ብርጌትን ተቀላቅሏል። እንግዲህ ከመከላከያ አድማ ብተናና ሚሊሻ ተቋም ወጣው የአማራ ፋኖ በጎጃም አንደኛ ክፍለ ጦርን እንግዲህ የጣኖ መብረቅን የተከላቀሉ በብዛት አባላት አሉ። ስለዚህ ይህ የአማራ ፋኖ አንድ መሆኑ እንግዲህ በጣም ደስ የሚል ነው አንድ መሆኑና በኮማንድ ሚለው ራሱ ስም በጣም ግርማ ሞገስ ጨምሮለት እንግዲህ የጠላት ኃይል እንዲርበተበት አድርጓል። እነሱ ከካምፕ እየወጡ ሄደው ለፋኖ እጃቸውን እየሰጡ ከፋኖ ጋር እየታገሉ ይገኛሉ። እንግዲህ በርካቶች ይህ በጣም አሪፍ ነው። ምክንያቱም ይህ አሪፍ ነው ያልኩበት ምክንያት ምንድነው ስቦ ማስከዳት የሚል እንግዲህ የአማራ ፋኖ አንድ መርህ አለ። የአማራ ፋኖ ስንቄን
ከወዳጄ ጥጥቄን ደግሞ ከጠላቴ የሚል አስተሳሰብ አለው። በዚህም ደግሞ ስቦ ማስከዳት የሚልም አስተሳሰብ አለው። ስለዚህ ይህ ስቦ ማስከዳት እና ከስቦ ማስከዳት ማለት አማራ ሆኖ ፋኖም መስሎ ከነ እስክንድር ጋር ያሉትንም መከላከያንም አድማ ብተናንም ሚሊሻንም ይጨምራል ማለት ነው። ስለዚህ መከላከያ አማራጭ የለውም፣ መቀላቀል ነው። አድማ ብተናም እንደዚሁ ነው፣ ሚሊሻም እንደዚሁ። ነገር ግን አድማ ብተና አመራር ላይ አማራ አድማ ብተና አመራር ላይ ያሉትና ከነ እስክንድር ያሉ አመራር ላይ ያሉት ግን አመራር ቦታ ስለሚፈልጉ እንግዲህ ቦታው እርስ በርሳቸው ተመራርጠው ከያዙት በኋላ እኛ ማሟያነን እኛ ነፍሰጠን እነሱን ስልጣን ላይ ልናወጣ ነው የሚል በአክቲቪስቱ እንግዲህ ሊነዛ የነበረው እቅድ ነበረ። ይሄ ከሽፏል። ይሄም መክሸፉ ደግሞ እንግዲህ እነዚህ አመራሮች እንግዲህ እኛም ብሎ ነው እንግዲህ የፋኖ መግለጫ ካያችሁት አንዳንድ መሳተፍ ያለባቸው ከኛ ተለይተው ያሉ በአፋድ በግልጽ በአፋድ ውስጥም ያሉ እንግዲህ ወደኛ መምጣት የሚፈልጉ ስቦ ማስከዳቱን አለ። ስለዚህ እነሱ ያልተሳተፉበት አመራር አንመርጥም ብለን ነው ማለቱ ትልቅ ጥቅም አለው እዚህ ጋር ማለት። ምክንያቱም መከተው ወደ አማራ ፋኖ ብሔራዊ ኃይል መዘወር ቢፈልግ መቀየር ቢፈልግ እስክንድርን መክዳት ቢፈልግ ደረጀ በላይ መክዳት ቢፈልግ አመራር ቦታ ይፈልጋል። ቦታው እርስ በርሳቸው ተመራርጠው የሚል አንደኛ ሞራላቸውን ይገላል። ሁለተኛ ደግሞ ከአክቲቪስቶች እንደዛ አይነት ሊነዛ ተዘጋጅተው ስለነበረ እንግዲህ የአክቲቪስቶችን ወሽመጥ የቆረጠ የአደረጃጀት ሲስተም ነው ይዞ የመጣው ፋኖ ማለት ነው። ስለዚህ በዚህ ሂደት በጣም የበርካታ ከዚህ በኋላ አንድ ሆኖ ከተመሰረተ በኋላ እንግዲህ በርካታ የመከላከያ አባላት የአድማ ብተና አባላት የሚሊሻ አባላት አመራር ላይ ያሉ ጭምር የነ እስክንድር አባላት ወደ ፋኖ በፒስ ምንም ነገር እንትን ሳይሉ ሳይተኩሱ በሰላማዊ መንገድ እንግዲህ እየተቀላቀሉ ይገኛሉ ማለት ነው። ይሄ ነገር ደግሞ በጣም የሚበረታታ ነው፣ የሚመሰገን ነው። ስለዚህ እነዚህ አባሎችን ደግሞ እንግዲህ ተንከባክቦ ይዞ ወደ መዋቅሩ ማስገባት እንግዲህ ግድ ይላል። የሁሉም የፋኖ ኃላፊነት ነው። ከአመራር እስከ አባል እስከ ታችኛው አባል ድረስ ያለ ግዴታና ኃላፊነት ነው። የሚዲያው ኃላፊነት ነው። ስለዚህ ሚዲያ ምን መስራት አለበት? አሁን ሀብቴም ቢብሎ ነው እንጂ ዘመነን መርጦት ነበር ምናምን የሚል ፕሮፓጋንዳ እየሰሩ ነው። እንግዲህ ወሬ ያለበት ዝም ማለት አይችልምና እንግዲህ አመል አይቀርምና አመላቸው እንግዲህ ወደ ሀብቴ ዞሩ ማለት ነው። ሀብቴ ወልዴ ወደ ሻለቃ ሀብቴ ወልዴ ዘመነ ተመርጦ ለምን ጎንደሬ ካልሆነ ብሎ እምቢ ብሎ ነው የሚል የመለየት ስራ ህዝቡን የመለየት ፋኖን እንግዲህ የመለየት ቢያንስ ይህን አይነት ተናግሮ እየዛቱ ነው ማለት ነው በየሚዲያቸው። ስለዚህ ካሁን በኋላ የሚከፋፈል አማራ የለም፣ የሚከፋፈል ፋኖ የለም። አፋድ ከአፋድ አመራሮች ከእስክንድር ውጭ እንግዲህ መቀላቀል የሚፈልጉ ካሉ እንግዲህ በሩን ክፍት ነው ተብሏል። ሁላችሁም እየሄዳችሁ በሰላማዊ መንገድ መቀላቀልና ከወንድሞቻችሁ ጋር መታገል ትችላላችሁ። አመሰግናለሁ።